ሰላም ሰላም ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛልኝ። ዛሬ በጣም ታድጄን የመጣሁት ወይኔ ፍጣሪ ወጮጋራ የተላጠ ያለቀስኩ ከኤርሚ ጋር ስቅስቅ ብዬ ነው ያለቀስኩት። ያፈረባቱ ብላ ይሄ ማይረባ ምን ይመስላል? የኡጋንዳ ፊት እንዴት ነው እንደዚህ የሚናገረው? አብርሃም እንዴት ነው እንደዚህ ጨካኝ የሆነው? ማርያምን እኔ በጣም ነው የምታዛዘነው። ሲጀመር ሰውየው ኤርሚንም አይፈልግም፣ ሩታም አይፈልግም። እሱ እራሱ በቃ ምንም እንዳላጠፋ ምንም እንዳላረገ ነፃ አውጥቶ መንዘላዘልን ነው የሚፈልገው። በቃ መንዘላዘልን ይፈልጋል። ይሄን ማድረግ የሚፈልግ ከሆነ ደግሞ ከመጀመሪያው ነበረ ከሩታ ጋር ያለውን ነገር አቋርጦ ካሁን በኋላ እሷ እንደዚህ ጉዳት አደርሳብኛለች፣ ስለዚህ ራሴን ብቻዬን ሆኜ ራሴን አዳምጣለሁ ብሎ ራሱን ሰብስቦ መቀመጥ ነበረበት። የአንድ ሰውን ህይወት አጥፍቶ የአንድ ሰውን ህይወት እንደዚህ አበላሽቶ ሁለተኛ ሴትን ህይወት አበላሽቶ አይ እኔ ለትንሽ ጊዜ ራሴን ማዳመጥ ፈልጋለሁ። ለምን እኮ ምክንያት ያስፈልጋል። አንድ ሰው ራሴን አዳምጣለሁ እኔ እንደዚህ ማድረግ ፈልጋለሁ ሲል የሆነ ምክንያት ያስፈልጋል፣ የሆነ ሰበብ ያስፈልጋል። ከዛ ሰው ጋር ከአርቦ ከሚኖረው ሰው ጋር ምን አይነት ግጭት ውስጥ ነው፣ ምን አይነት ችግር ተፈጥሮ ነው፣ እኔ ጋር ምን አለ የሚለው ስሜት ይሰማታል። አሁን እሷ ጋር ያለው ጥያቄ እኔ ምን አጠፍቼ ነው፣ እኔ ምን በድዬው ነው፣ እኔ ምን አጎልቼበት ነው ከእንግዲህ እንደዚህ የወደደችው እንደዚህ ከነጥፋቱ ከነቆሻሻው ተቀብላ ጌታን እኔ ምኑን አይታ እንደወደደችው አላውቅም። ምኑ የሚወደድ ነገር አለው? ይሄ ከመልክ የለ ከጸባይ የለ። ምኑ ነው አይታ ነው የወደደችው? ምኑን አይታ ምን የሚወደድ ነገር አለው? ደግሞ እሱ ከሱም ተርፎ ደግሞ ይኮራል። ጌታን ከሱም ተርፎ ይሄ ማይረፋ ኡጋንዳ ቪዲዮ የመሰለ ወይን ከጸባይ የለ ወይን መልክ የለው። አፍንጫና አፉን እንኳን ማይለይ ሰውየው እንዴት ነው የሚያናድረው? በፈጣሪ እንዴ ጭካኔ ጥግ እራሷን ለማጥፋት ያን ሁሉ ሆነ አነጋገሩ ጥፋቱ። ወይኔ ፈጣሪ እኔ ይሄ ዳኒ የሚያወራው ነገር ራሱ ምንም አልገባልኝም። እንደዚህ ውስጥ ገብቶ 2 ቀን ውስጥ ምን ወሰን እኔ የሱ ነገር ራሱ ያስጠራጥራል። እኔ አላቅም ብቻ በጣም 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 አበዛ አብርሃም፣ በቃ አበዛ። በቃ እንጃ እንዴት አስጠላበት ዘግውነ በጣም የጭካኔ ጥግ። አብርሃም ጤነኛ አይደለም የምትሉ ጤነኛ ነው። በቃ ጤነኛ ሰውየው ሲጀመር ምንም አልሆነም፣ ጤነኛ ነው። እና የማረግ ያለበትን አረገ፣ እንደፈለገ ተዘነጠ፣ እንደፈለገ በቃ ሆነ። አሁን ደግሞ ራሱን ችሎ ብቻውን መንዘላዘል አምሮታል። እንደዛ ነው የሚፈልገው። እንደዛ ለመሆን ደግሞ ኦዲየንስ እንዳይወቅሰው እንደዚህ ያረጋ እንዳይሉ በቃ አለደም እንደተጎዳ ሰው ራሱን አርግቶ ነፃ ማውጣት ይፈልጋል። እንደዚህ ደግሞ አይሆንም። የሁለት ሰው ህይወት አበላሽተ አንተ በነፃነት አትኖርም እንዴ! ምን አይነት ነገር ነው የሚያሳዩ? የዛሬ ቪዲዮ በጣም ነው የሚያስጠላው። ጌታን ሴት ልጅ በዚህ ልክ እያለቀሰች እሱ ደንዳና አብርሃም ልቡ ምኑ የምትሉት ይሄ ምን ልብ አለው? ጌታን ምን ልብ አለው? ምኑን ነው የፈቀርሽው? ግን ሄርሜ በእግዚአብሔር ምኑን አፈቀርሽው? ምን የሚወደድ ነገር አለው? ጌታን አረ ግን ይሄ ፍቅር የሚባለው ነገር ምች ነው እንዴ? ፈጣሪ አንተ አለ። ይሄ በሽታ ነው፣ ፍቅር አይደለም እንዴ? የሰው ልጅ ሰው ለመውደድ የሆነ ነገር ያስፈልጋል። ይሄ ምን ይወደዳል? አሁን ሐይዋን ወላሂ ሐይዋን ከልብ ዋህድ